እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁ። የዕለተ ቅዳሜ የከሰዓት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። ዛሬ በርካታ መረጃዎችን ነው ይዘንላችሁ የቀረብነው። ከሀገር ውስጥ እስከ ባህር ማዶ በርካታ መረጃዎችን ይዘን እየቀረብን ሲሆን ከ17 ዓመት በታች የሴካፋ የአፍሪካ ዋንጫ እንግዲህ ዛሬ በኢትዮጵያ እንዲሁ የጀመረም ነው የሚሆነው። ስለነሱ አንዳንድ መረጃዎችን የምናጋራችሁም ይሆናሉ። በዚሁ የምትጠብቁን ይሆናል። እንዲሁም ደግሞ ከሀገር ውስጥ ወጣ ስንል ደግሞ ወደ ባህር ማዶ በርካታ መረጃዎችን ይዘን እየቀረብን ይሆናሉ። የሀገር እንዲሁም ደግሞ የክለብ መረጃዎችን በስፋት ይዘን የቀረብን ነው የሚሆነው። ዛሬ የሚደረጉ ጨዋታዎችንም በስተመጨረሻ የምንዳሰስላችሁ ይሆናል። እናንተ ግን እስከ መጨረሻው ድረስ ከኛ ጋር እንድትቆዩ ነው የምንጋብዛችሁ። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን አለፍን። ከሀገር ውስጥ መረጃዎቻችን በመጀመር እንቀጥል። ለአፍሪካ ዋንጫ ለማለፍ የሚረዳው የሴካፋ ከ17 ዓመት በታች ውድድር በሀገራችን ኢትዮጵያ አዘጋጅነት በዛሬው ዕለት መካሄድም ይጀምራል። በውድድሩ 10 የሴካፋ ዞን አባላትን በሁለት ምድብ ተከፍለው ውድድራቸውን የሚያካሂዱ ነው የሚሆነው። ሀገራችን ኢትዮጵያ በምድብ 1 ከሶማሊያ፣ ኬንያ፣ ደቡብ ሱዳንና ሩዋንዳ ጋር መደልደሏን ከዚህ በፊት እንግዲህ ነግረናችሁም ነበረ። ኢትዮጵያ በዚህ ምድብ የምትጠበቅም ሀገር መሆኗንም ከዚህ በፊት እንዲሁ ነግረናቸዋል። የውድድሩ የምድብ ጨዋታዎች አዲስ አበባ ቢቂላ ስቴዲየም እንዲሁም ድሬዳዋ ስቴዲየም የሚካሄዱም ይሆናሉ። ዛሬ 7 ሰዓት ላይ የውድድሩ የመክፈቻ ጨዋታ በሶማሊያና በደቡብ ሱዳን መካከል እየተደረገም ይገኝ ነበር። እኛ ስቱዲዮ እስከምንገባበት ሰዓትም የኢትዮጵያ ብሔራዊ ቡድን የመጀመሪያ ጨዋታውን ዛሬ ቀን 10 ሰዓት ላይ በአበባ ቢቂላ ስቴዲየም ከሩዋንዳ አቻው ጋር የሚያደርጉም ይሆናሉ። የዛሬ መርሃ ግብሮች ምን ይመስላሉ የሚለውን ስንመለከት እንግዲህ ቀን 7 ሰዓት ላይ በአዲስ አበባ በአበበ ቢቂላ ስቴዲየም እንግዲህ ሶማሊያ ከደቡብ ሱዳን ጋር በሚያደርጉት ጨዋታ የሚጀመርም ይሆናሉ። እንዲሁ ደግሞ ቀን 10 ሰዓት ላይ ሩዋንዳ ከኢትዮጵያ በአበበ ቢቂላ ስቴዲየም ሁለተኛ ጨዋታቸውን የሚያደርጉ ሲሆን በድሬዳዋ ከነማ ደግሞ አመሻሽ 11 ሰዓት እንዲሁም ደግሞ ምሽት 2 ሰዓት ላይ ጨዋታቸውን የሚያደርጉም ነው የሚሆኑት። ታንዛኒያ ከሱዳን እንዲሁም ደግሞ ቡሩንዲ ከዩጋንዳ ጋር የሚያደርጉት ጨዋታ በድሬዳዋ እንዲሁ የሚመለከቱት ነው የሚሆነው። ይህንን ሽፋን እንግዲህ የኢቢሲ እንዲሁም ደግሞ ፋና ብሮድካስቲንግ ኮርፖሬሽን እና የኢትዮጵያ ስፖርት ፌዴሬሽን እንግዲህ በዩቲዩብ ገጹ እንደሚያስተላልፈው ነው እየተገለጸ የሚገኘው። ማየት የምትፈልጉ በዚሁ አማራጮች ማየት እንደምትችሉ ከዚህ በፊትም ተገልጿል። ኤቤሬቺ ኤዜ ይናገራል። አላማዬ ትልቅ ዋንጫዎችን ማሸነፍ ነው ሲል እንግሊዛዊው ተጫዋች ይናገራል። የመድፈኞቹ የፊት መስመር ተጫዋች ነው ኤቤሬቺ ኤዜ የውድድር ዘመኑ ጥሩ እንደሚሆን እርግጠኛ ነኝ በማለትም ተናግሯል። አላማችን ትልልቅ ዋንጫዎችን ማሸነፍ ነው ያለው ኤቤሬቺ ኤዜ ለዚህ ነው በየቀኑ ለክለብ እንዲሁም ደግሞ ለሀገራችን ተክተን በመስራት ላይ የምንገኘው ሲል እንዲሁም ይገልጻል። በትልቅ ደረጃ መጫወት መጀመር የተሻለ እንዲሆን እንደረዳው የገለጸው ኤቤሬቺ ኤዜ በፍጥነት እንድታሰብ እንዲሁም ደግሞ የተሻለ እንድጫወት ይረዳሃል ሲል ነው የሚገልጸው። ካለፈው የውድድር ዓመት እየተሻሻልኩ ነው፣ የበለጠ የተሟላ ተጫዋች ሆኜ እየመጣው ነው፣ ጥሩ ዓመት እንደሚሆንልኝ እርግጠኛ ነኝ ሲል እንዲሁ ኤቤሬቺ ኤዜ ይናገራል። በሀገራት እንዲሁም ደግሞ በክለቦች የምናደርጋቸው ጨዋታዎች ብዙ ለውጦችን እያሳዩም ይገኛሉ። ከሀገራችን እንግሊዝ ጋር ለዓለም ዋንጫ እንዲሁ እንደምናልፍ የተረጋገጠ ሲሆን ከዚህም በተጨማሪ ደግሞ የዓለም ዋንጫን ለማንሳት የምንጫወት ይሆናል። ከአርሰናል ጋርም ብዙ ዋንጫዎችን የማንሳት ፍላጎትም አለኝ፣ ይህም እንደሚሆን እርግጠኛ ነኝ ሲል ኤቤሬቺ ኤዜም ይናገራል። በአርሰናል ቤት እንግዲህ በአሁኑ ሰዓት ላይ በርካቶቹ ከዋንጫ ጋር ያላቸውን ቁርኝነት እንዲሁም ደግሞ ጥማት በአሁኑ ሰዓት ላይ ለማርገብ የዚህ ዓመት ወሳኝ ጊዜ እንደሆነ ነው እየገለጹ የሚገኙት። ያለፉትን 3 ተከታታይ ዓመታት አርሰናል ሁለተኛ ደረጃ ላይ ማጠናቀቁን ተከትሎ በዚህ ዓመት ግን ወደ ዋንጫው መድረስ አለብን ሲሉ በርካታ ተጫዋቾች እየገለጹም ይገኛሉ። አርሰናሉም እንግዲህ ይህን ነገር ለማድረግ እንደሚጥር ነው ከዚህ በፊት እየተገለጸ የሚገኘው። አርሰናሎች በዚህ ዓመት ምን ያሳኩ ይሆን አብረን የምንመለከት ይሆናል። የእናንተንም ግምት ኮሜንት ቦክስ ላይ ልታስቀምጡልን ትችላላችሁ። ካርሎስ ካሴሚሮ ትላንትና እንግዲህ ሰፋ እያለ ጋዜጣዊ መግለጫን ሰጥቶም ነበር። ከአንድ ፖድካስት ጋር ባደረገው ጋዜጣዊ መግለጫ እንግዲህ አንዳንድ ሀሳቦችን አንስቶ ነበር። ከዚህም መካከል ኃይለኛ የኔይማር አድናቂ ነኝ ሲል ነው እንዲሁ የጀመረው። ብራዚሊያዊ የማንቸስተር ዩናይትድ አማካይ ስፍራ ተጫዋች የሆነው ካርሎስ ካሴሚሮ የሀገሩ ልጅ የኔይማር አድናቂ እንደሆነ እንዲሁም ደግሞ ከእርሱ ጋር በመጫወቱ ክብር እንደሚሰማውም ተናግሯል። አርጀንቲና በሊዮኔል ሜሲ ቡድኑ ተገነባ፣ ነገር ግን ብራዚል ከኔይማር ጋር መስራት አልቻለችም ወይም ደግሞ ቡድኗን እሱ ዙሪያ ላይ መገባት አልቻለችም ሲል ነው
እንዲሁ ካርሎስ ካሴሚሮ የሚናገረው ከኔይማር ጋር እንደተጫወትኩኝ መናገር ለኔ ትልቅ ክብር ነው። በዙሪያው ላሉ ትላልቅ አድናቂዎች መካከል አንዱ ነኝ ሲል ካርሎስ ካሴሚሮም ይናገራል። መቀጠልም እፈልጋለሁ ሲል እንዲሁ መናገሩን ነው የተመለከትነው። አንጋፋው የማንቸስተር ዩናይትድ ተጫዋች የሆነው ካርሎስ ካሴሚሮ መጪውን ጊዜ በተመለከተ ለተጠየቀው ጥያቄ ምላሽም ሰጥቷል። እግር ኳስ ህይወቴ ነው ያለው ተጫዋቹ ለዚያም የመቀጠሉ ነገር አይቀሬ ነው በማለትም ተናግሯል። ሆኖም ለባለቤቱና ቤተሰቡ ጊዜ መስጠት እንደሚያስፈልገውና ሌሎች ነገሮችን ማድረግ እንደሚችል እየተናገረው ተጫዋቹ ጊዜ ይፈልጋሉ። በህይወት ውስጥ እቅድ ሊኖርህ ይገባል። ይህን ነገር ማሳካተም እፈልጋለሁ ሲል ካርሎስ ካሴሚሮም ይናገራል። አክሎም ትኩረቴ የአጭር ጊዜ እቅዶች ላይ ነው የሚገኘው። ሆኖም ስለመጪው ዓለም ዋንጫ አስባለሁ ሲልም እንዲሁ ተደምጧል። በማንቸስተር ዩናይትድ ጥሩ አቋም ላይ ሳልሆን ለዓለም ዋንጫ ጥሪ ይደርግልኛል ብሎ ማሰብ ዘበት በማለትም እንዲሁ የገለጸው ይህ ተጫዋች እንግዲህ ለቀጣዩ ጥሪ እድል እንዳገኝ በጥሩ አቋም ላይ መቀጠልም አለብኝ። ሁሌም ስለ ልምምድ ጊዜያትና በተጨማሪዎች ላይ መሆን እንዳለብኝም አምናለሁ ሲልም ካርሎስ ካሴሚሮ ገልጿል። ትላንትና እንግዲህ የተለያዩ ሀሳቦችን ነው ማንሳተም የቻለው። በማንቸስተር ዩናይትድ አዲስ ኮንትራት ይፈርም ይሆን እንዲሁ ተጠይቆም ነበር። ካርሎስ ካሴሚሮም ሀሳቡን ሲሰጥ እንግዲህ እስካሁን ድረስ ምንም አይነት ድርድር አልተጀመረም፣ ነገር ግን በዚህ ክለብ ደስተኛ ነኝ፣ የሚሆኑን አብረን እንይ ሲል ነው እንዲሁ መመለስም የቻለው። ማንቸስተር ዩናይትድ እንግዲህ ለዚህ ተጫዋች 350,000 ፓውንድ በወር እንደሚከፍል ይታወቃል። ነገር ግን በአዲሱ ውል ድርድራቸው ላይ ምናልባትም ከ100 እስከ 150,000 ፓውንድ እንግዲህ ሊያናግሩት እንደሚችሉ በሳምንት እንደሆነ ነው እየተገለጸ የሚገኘው። ይህም በሚቀጥሉት ጊዜያት የሚወሰን ይሆናል። ካርሎስ ካሴሚሮ በዚህ ዓመት እንግዲህ የአጠቃላይ ውሉ የሚጠናቀቀውም ነው የሚሆነው። ቺዶ ኦቢ ማርቲን ግብዣ ተደርጎለትም ነበር። ዩናይትድ ሳልቫዶርን እየተከታተለ እንደሆነ ነው እየተገለጸ የሚገኘው። ታዳጊው የማንቸስተር ዩናይትድ የፊት መስመር ተጫዋች ነው ቺዶ ኦቢ ማርቲን በዚህ ሳምንት ከዋናው ቡድን ጋር ልምምድ እንዲያደርግ ተጋብዞ እንደነበረም ተገልጿል። ቀያዮቹ ሰይጣኖች በቤንጃሚን ሴስኮ የጉዳት ሁኔታ እንዲሁም ክትትል እያደረጉ እንደሚገኝ ሲገለጽ በእርሱ ምክንያትም ከዋናው ቡድን ጋር ልምምድ እንዲያደርግ ቺዶ ወደ ዋናው ቡድን ስብስብ መካተቱም ተገልጿል። ይህንንም ተከትሎ ስሎቫኪያው አጥቂ ያጋጠመው ጉዳት ለረጅም ጊዜ ከሜዳ የሚያርቀው ከሆነ ቺዶ ኦቢ ማርቲን በቀጣይ ጨዋታዎች ላይ ልንመለከትባቸው የምንችላቸው እድሎች እንዳለ ሳሙኤል ሎኸርስት እየዘገበም ነው የሚገኘው። በሌላ ዜና ማንቸስተር ዩናይትድ የስፖርቲንግ ሊዝበኑን የመስመር ተመላላሽ ሳልቫዶር ብሮታ ሁኔታ በቅርበት እየተከታተለ እንደሚገኝም ተገልጿል። ማንቸስተር ዩናይትድ የ18 ዓመቱን ተጫዋች በጥር የዝውውር መስኮት ለማስፈረም ጥያቄ ሊያቀርብ እንደሚችልም ተሰምቷል። የተጫዋቹ ባለቤት ክለብ ስፖርቲንግ ሊዝበን በበኩሉ ተጫዋቹን በጥር የዝውውር መስኮት የመሸጥ ምንም አይነት ሀሳብ እንደሌለው እንዲሁ ሳሙኤል ሎኸርስት ሜል ላይ ያጠናቀረውንም እንዲሁ ተመለከትን። የምችለውን ሁሉ አድርጌያለሁ ሲልም ይናገራል። የቀድሞ የማንቸስተር ዩናይትድ ተጫዋች የሆነው ኤሪክ ካንቶና ሰር ጂም ራትክሊፍ ውድቅ ስላደረገው ስራ ጥያቄ ተካታዩን እንዲህ በማለትም ነበር የተናገረው። እኔ ብዙ ስራዎች አሉብኝ፣ ነገር ግን እነዚህን ስራዎች ትቼ ለአንድ ወይም ደግሞ ለሁለት ዓመታት ሁሉ ነገሩን የሰጠኝን ክለብ ለማገልገል ጥያቄ አቅርቤ ነበር ሲል ነው የተናገረው። እኔ ብዙ ስራዎች አሉብኝ፣ ነገር ግን እነዚህን ስራዎች ትቼ ነበር መሄድ የፈለኩት ሲል እንዲሁም ተናግሯል። ነገር ግን እሱ ጥያቄን ለመቀበል ፍላጎት አልነበረውም። እኔ ስራውን ለማግኘት የምችለውን ሁሉ አድርጌያለሁ፣ እናም የጥፋተኝነት ስሜት አይሰማኝም ሲልም ይናገራል። ሰር አሌክስ ቻክማን ፈርጉሰን ማራኪ የማጥቃት አጨዋወት ለዓለም ያበረከቱ ትልቅ አሰልጣኝ ናቸው። ነገር ግን አዳዲሶቹ ክለቦች ባለቤቶች ራሳቸውን እንደ መንከባከብ ከስራቸው አገዱ። እናም ከነሱ የተለየ ነገር አልጠበቁም። ይህ ያሳዝናል ሲል እንዲሁ ሀሳብ መግለጹን ነው የተመለከት ነው። ባርሴሎና የማርከስ ራሽፎርድን የውል ሁኔታ ቋሚ ማድረግ በጊዜው ሁኔታ ላይ የሚወሰን እንደሆነ ፋብሪዚዮ ሮማኖ የገለጸ ሲሆን ሆኖም ባርሴሎና ለተጫዋቹ ደስተኛ መሆናቸው ነው የተገለጸው። ተጫዋቹ በ2026 በቋሚ ከማንቸስተር ዩናይትድ እንደሚለያይ ይጠበቃል። ባርሴሎና መዳረሻው እንደሚሆን ነው የተገለጸው። አሁንም ቢሆን እንግዲህ ባርሴሎናዎች ውሳኔ ላይ አለመድረሳቸው እንዲሁ የተገለጸ ሲሆን ነገር ግን ሁኔታዎችን አሁንም መመልከት እንደሚገባቸው ነው የሚገልጹት። የማንቸስተር ዩናይትድ ተጫዋቾች ትላንትና ምሽት በተደረጉ የሀገራት ጨዋታዎች ብሔራዊ ቡድናቸውን በመወከል መጫወትም ችለውም ነበር። የፈረንሳይ ከ21 ዓመት በታች ብሔራዊ ቡድን ስዊዘርላንድ አቻው ጋር ተጫውቶ 1-1 ባጠናቀቀው መርሃ ግብር ሌኒ ይሮ ሙሉ 90 ደቂቃ ተጫውቶ ማሳለፍም ችሏል። በሌላ ጨዋታ የሞሮኮ ብሔራዊ ቡድን የሞዛምቢክ አቻውን 1-0 በሆነ ውጤት ሲያሸንፍ ኒሰር ማዝራዊ በጨዋታው ላይ 82 ደቂቃዎችን የተጫወተ ሲሆን ለተቆጠረችው ብቸኛ ግብ የሚገርም አሲስትም ማካፈልም ችሏል። የኔዘርላንድ ብሔራዊ ቡድን ከሜዳ ውጪ አቀንቶ ከፖላንድ አቻው ጋር 1-1 በተለያየበት ጨዋታ ማቲያስ ደሊት ጨዋታውን በተጠባባቂ ወንበር ላይ ሆኖ መጨረሱን በትላንትናው ዕለት እንዲሁም የተመለከትነውም ጉዳይ ነው። የጂብራልተር ብሔራዊ ቡድን የሞንቴኔግሮ አቻውን 2-1 ባሸነፈበት ጨዋታ እንግዲህ ጀምስ ስካልኖን መደበኛውን 90 ደቂቃ ላይ
ሲሰለፍ አንድ አሲስትም ማስመዝገብም ችሏል። ዩናይትድ በወጣትነት ማሰልጠን ከባድ ነው ሲል ይናገራል። የቀድሞ ተጫዋች አንዲ ኮል ፖርቹጋላዊ አሰልጣኝ ሩበን አሞሪም የዩናይትድ ኃላፊነት እንደከበዳቸው ነው የራሱን ሀሳብንም መስጠትም የቻለው። ዩናይትድን በወጣትነት ማሰልጠን ከባድ ነው፣ ይህ እጅጉን ፈታኝ ነው ሲልም ይገልጻል። እርሱ አሁን ላይ ለትልቅ ዋንጫዎች እየተፎካከረ አይገኝም። እናም ወደዚሁ ደረጃ የሚመለስባቸው ትልቅ አሰልጣኝ ይፈልጋሉ ሲል ነው እንዲሁ ሀሳቡን መስጠት የቻለው። ምክንያቱም ለአሞሪም ነገሮች ከብዷል፣ ነገር ግን እሱ ባስተሳሰቡ ጸንቷል፣ ዩናይትድ ለሱ ታምኖም ቀጥሏል ሲል እንዲሁ የገለጸ ሲሆን ምናልባትም አሁንም ቢሆን አሰልጣኝ ሩበን አሞሪም የሚፈትንባቸው ጊዜዎች ገና ናቸው ሲል ነው የራሱን ሀሳብ መስጠትም የቻለው። በመሃል ሜዳ ፊርማ በአንዳንድ ጉዳዮች ዩናይትዶች በዚህ ሳምንት ውስጥ ንግግርም አድርገዋል። ስለሚፈርሙ ልጆች ብቻ ሳይሆን ስለሚለቁ ልጆችም ንግግር እንደተደረገ ነው እየተገለጸ የሚገኘው። ከዚህ መካከል እንግዲህ የቤንያሚን ሴስኮ ጉዳት ኤሲኤል እንዳልሆነ ተገልጿል። የረጅም ጊዜ ጉዳት አይደለም ሲባልም ነው እንዲሁ እየተገለጸ የሚገኘው። ፋብሪዚዮ ሮማኖ እንዳወጣው መረጃ እንዲሁ ደግሞ ራስመስ ሆይሉንድ በጥር የዝውውር መስኮት ወደ ማንቸስተር ዩናይትድ የሚመለስበት ምንም አይነት እድልም የለም። ቤንያሚን ሴስኮ የረጅም ጊዜ ጉዳት ቢገጥመው እንኳን ራስመስ ሆይሉንድ አማራጭም አይደለም። ናፖሊ በ50 ሚሊዮን ዩሮ ያስፈርማል ብዬ እጠብቃለሁ ሲል ፋብሪዚዮ ሮማኖ እንዲሁ የገለጸው ጉዳይ ነው። እስካሁን ድረስ እንግዲህ የቤንያሚን ሴስኮ ጉዳይ ወይም ደግሞ ጉዳት እስካሁን ግልጽ የተደረገ ጊዜም አይደለም። በተለይም ለምን ያህል ጊዜ ይቆያል የሚለውን ምላሽ እየተገኘለትም አይገኝም። በዚህም የተነሳ ነው እንግዲህ ፋብሪዚዮ ሮማኖ ስለ ማንቸስተር ዩናይትድ ራስመስ ሆይሉንድ እንዲሁም ደግሞ ቤንያሚን ሴስኮ ይህንን ሀሳብ ማጋራትም የቻለው። በኔ እንደሚኮሩ እርግጠኛ ነኝ ሲል ተናግሯል። ታዳጊው የማንቸስተር ዩናይትድ አካዳሚ ቡድን ተጫዋች ዲያጎ ሊዮን ፓራጓይን በእርሱ እንደሚኮሩም ነው የገለጸው። ፓራጓይ ሆነ ለዩናይትድ መጫወት ማለት እጅጉን ትልቅ ነገር ነው። እናም ፓራጓይን በኔ እንደሚኮሩ እርግጠኛ ነኝ ሲል ሀሳቡንም ይሰጣል። በተጨማሪም የፓራጓይ ብሔራዊ ቡድን ወክሎ መጫወት ለኔ ትልቅ ትርጉምም አለው ሲልም ይናገራል። እኔ ሆነ ቤተሰቦቼ ሀገሬን ወክዬ ስላገለገልኩ እጅጉን ደስተኛ ነኝ ሲል ሀሳቡን የሰጠው ይሁ ተጫዋች በአሁኑ ሰዓት ላይ በማንቸስተር ዩናይትድ ጥሩ ነገሮችን ለማንሳትም ወይም ደግሞ ለመስራትም እሞክራለሁ ሲል ሀሳቡንም ይሰጣል። በማንቸስተር ዩናይትድ እጅግ በጣም ደስተኛ ነኝ ሲል የራሱን ሀሳብ በትላንትናው ዕለት መስጠቱን ነው የተመለከትነው። ማንቸስተር ዩናይትዶችም ይህን ተጫዋች እንግዲህ ወደ ዋናው ቡድን ለማሳደግ አሁንም ጠንክረው እንደሚሰሩ መረጃዎች ያሳያሉ። ኤርሊንግ ብሮት ሃላንድ ቡድኑን በርገርም ጋብዟል። ኤርሊንግ ብሮት ሃላንድ ብሔራዊ ቡድኑ ለዓለም ዋንጫ ለማለፍ መቃረቡን ተከትሎ የቡድን አጋሮቹን በርገር መጋበዙ ነው የተገለጸው። ኖርዌይ ኢስቶኒያን ማሸነፏን ተከትሎ ከ28 ዓመታት በኋላ ለመጀመሪያ ጊዜ ለዓለም ዋንጫ ለማለፍ ከጫፍ መድረሷንም ተመልክተናል። ካለፉት 7 ጨዋታዎች 7ቱንም በማሸነፍ 21 ነጥቦችን እንዲሁም ደግሞ 29 ጎሎችን በመያዝ እየመራች ትገኛለች። በሁለተኛ ደረጃ ላይ የምትገኘው ጣሊያን ነች በ18 ነጥብና እንዲሁም ደግሞ በ20 ንጹህ ጎል እንግዲህ ሁለተኛ ደረጃ ላይ መቀመጧን ነው የተመለከትነው። በምድቡ የመጨረሻ ጨዋታ ኖርዌይ በጣሊያን አለመሸነፍ ወይም ደግሞ 9 ግብ ሳይቆጠርባት መሸነፍ ለዓለም ዋንጫ በቀጣይ ያሳልፋታል። ይህም እንግዲህ እጅግ ሰፊ እድል እንደሆነ ነው እየተገለጸ የሚገኘው። ኖርዌይ ወሳኙን ጨዋታ ነገ ምሽት 4:45 ላይ ከጣሊያን ጋር የምታደርግ ይሆናል። ይህም እንግዲህ በርካቶቹ የሚጠብቁትም ጨዋታ ነው። የሊቨርፑል ኮከቦች በዓለም አቀፍ መድረክ ምን እያሳዩ ይገኛሉ የሚለውን እንመልከት። የሊቨርፑል ተጫዋቾች ከሀገራቸው ብሔራዊ ቡድን አሁን በመጫወት ላይ የሚገኙ እንደሆነ ይታወቃል። ትላንትና ቨርጅል ቫን ዳይክ፣ ኮዲ ጋክፖ፣ ራያን ግራቨንበርች ለኔዘርላንድ ብሔራዊ ቡድን በመጫወት ከፖላንድ አቻቸው ጋር ነጥብ ተጋርተው መውጣታቸውን ተመልክተናል። ፍሎሪያን ቪርትዝ ለጀርመን እንዲሁም ኮነር ብራድሌ ለሰሜን አይርላንድ ጨዋታቸውን ሲያደርጉ ኮነር ተሸንፈው የቪርትዝ ሀገር ጀርመን ማሸነፏን እንዲህ ተመልክተንም ነበር። በሌላ ዜና ደግሞ አሌክሲ ማካሊስተር ከአርጀንቲና ጋር በአፍሪካ ምድር በወዳጅነት ጨዋታ አንጎላን 2-0 አሸንፋለች። በተመሳሳይ የግብፁ ንጉስ ሞ ሳላ ከኡዝቤኪስታን ጋር ባደረጉት ጨዋታ 2-0 በሆነ ውጤትም አሸንፈዋል። ከዚህ በተጨማሪ ዛሬ ምሽት በአውሮፓ ሀገራት የዓለም ዋንጫ ማጣሪያ ጨዋታ የሚደረጉ ሲሆኑ የስኮትላንዱ አንዲ ሮበርትሰን እንዲሁም ደግሞ በውሰት ሮማ የሚገኘው ኮስታስ ቲሚካስም ይጫወታሉ። በስዊድን በኩል አሌክሳንደር አይዛክ ለሀገሩ ጨዋታውን ያደርጋል ተብሎ እንደሚጠበቅ እንዲሁ ዛሬ የወጡ መረጃዎች በሊቨርፑል በኩል ያሳያሉ። ከሰዓታት በፊት በወጣ መረጃ መሰረት እንግዲህ ፍሎሬንቲኖ ፔሬዝ ሊለቁ እንደሚችሉ የወጣው መረጃ እንዲሁ አጋርተናቸው ነበር። ነገር ግን አሁን ከደቂቃዎች በፊት ሁለት የማድሪድ ቅርብ ጋዜጠኞች ከእውነታ የራቀ መረጃ መሆኑን ነው እየገለጹ የሚገኙት። የአንዳሮሶ ዘጋቢ አልቤርቶ ፔሮ በዚህ ጉዳይ ላይ ባሳለፈው ጽሁፍ ፍሎሬንቲኖ ፔሬዝ የስልጣን ዘመኑ 2028 ሳይጠናቀቅ ምንም አይነት ክለቡን የመልቀቅ ውሳኔ ሊያደርግ እንደማይችል ነው እየተገለጸ የሚገኘው። ሌላኛው ስፔናዊ ጋዜጠኛ ሆዜ ማኑኤል ሞሮኖ በበኩሉ እየተሰሙ ስላሉ በቀጣይ አመት ከስልጣን ራስ የማግለል ጭምጭምቶች ፍሎሬንቲኖ ፔሬዝ ራሳቸውን
ጠይቄያቸው ነበር ሲል እንዲሁ ይናገራል። ይህ ሀሳብ ለቅጽበት እንኳን አይምሮዬ ላይ መጥቶ አያውቅም በማለት ነግሮኛል ሲል ነው በትላንትናው ዕለት እንዲሁ የወጣው መረጃ እያሳየም የሚገኘው። ፍሎሬንቲኖ ፔሬዝ ከሪያል ማድሪድ የመልቀቅ ዕድላቸው አሁንም ጠባብ መሆኑን በርካቶቹም እያስነበቡም የሚገኙት። ማርካ ይዞት በወጣው መረጃ መሰረት ደግሞ የስፔን እግር ኳስ ፌዴሬሽን ከዛሬ ምሽት የጆርጂያ ጨዋታ ከቡድን ዝርዝር ውስጥ ከማይኖሩት 3 ተጫዋቾች እንደሆነ እነዚሁን ዲን ሁይሰን፣ ሳሙ እንዲሁም ደግሞ ዲፍሮቱዝ መሆናቸውን ለዩኤፋ አሳውቋል። ዲን ሁይሰን ቀደም ሲል በሁለት የመጨረሻ ጨዋታዎች ላይ ተሰልፈው መጫወት እንደቻለ ይታወቃል። ተጨማሪ መረጃ እንዲሁ ሲኖር የምናቀርብላችሁ ነው የሚሆነው። ዚነዲን ዚዳን ይናገራል። ካርሎ አንቸሎቲ ለኔ የድሮው ጓደኛዬ ነው። በቅድሚያ ግን እሱ ትልቅ አሰልጣኝ ነው። ምክንያቱም እሱ ተጫዋቾችን ተረጋግቶ ማዳመጥም ይችላል። ብዙ ሰው ያንን ማድረግ አይችልም። ይሰሙሃል ግን አያዳምጥም። ሁለቱ ልዩነትም አላቸው። ካርሎ አንቸሎቲ እጅግ በጣም ልዩ ስብዕና ያላቸው ሰዎች ናቸው ሲል ነው እንዲሁ እየገለጸም የሚገኘው። ዛሬ የሚጠበቁ ጨዋታዎች አሉ። ከነዚህ መካከል እንግዲህ ካዛክስታን ከቤልጂየም ጋር 11 ሰዓት ላይ በሚጀምረው ጨዋታ የሚጫወቱ ይሆናሉ። ምሽት 2 ሰዓት ላይ ጆርጂያ ከስፔን፣ ሊቸንስቴን ከዌልስ እንዲሁም ደግሞ ቱርክ ከቡልጋሪያ ጋር ሲጫወቱ ምሽት 4 ሰዓት ከ45 ላይ ቦስኒያ ኤንድ ሄርዞጎቪና ከሮማኒያ ጋር ይጫወታሉ። ዴንማርክ ከቤላሩስ፣ ግሪክ ከስኮትላንድ፣ ስሎቬኪያ ከኮሶቮ እንዲሁም ደግሞ ስዊዘርላንድ ከስዊድን ጋር የሚያደርጉት ጨዋታ ተጠባቂ ነው። በወዳጅነት ጨዋታ ሩሲያ ከቺሊ እንዲሁም ደግሞ ብራዚል ከሴኔጋል ይጫወታሉ። 12 ሰዓት እንዲሁም ደግሞ 1 ሰዓት የሚጀምር ጨዋታ ነው ይህ ጨዋታ።